አንድ ሴት ትልቅ ሻንጣ እየጎተተች ወደ አንድ እጅግ ዘመናዊ ውድ ሱቅ ገባች። በመቶ ሚሊዮኖች የሚቆጠር ወን የሚያወጡ ቦርሳዎችን ያለምንም መጨነቅ እያነሳች ፎቶ ታነሳለች። የሱቁ ሰራተኞች በንቀት ሊያባሯት ሲመጡ የነካችውን ሁሉ ነገር እንደምትገዛ በድንገት ተናገረች። ከዚያም በገንዘብ የተሞላች ሻንጣዋን በቀጥታ ከፈተችው። የገንዘቡ መጠን በጣም ከፍተኛ በመሆኑ ሰራተኞች የመቁጠሪያ ማሽን ተጠቅመው ለመቁጠር ተገደዱ። በዚህ መሃል ሴትየዋ ገንዘቡ ተቆጥሮ እስኪያልቅ ድረስ በረጋ መንፈስ ከገንዘቡ አጠገብ ዘና ብላ ትተኛለች። እሷ በማንኛውም የኮሪያ ባለሀብቶች ጎራ ውስጥ ያለው ሁሉ ሰምቶ የሚያደንቃት ነገር ግን የለየላት አታላይ መሆኗን በጥቂቶች ብቻ የሚታወቀው ሚስጥራዊቷ ሳራ ነበረች። በተመሳሳይ ሰዓት ፖሊስ በአንድ የፍሳሽ ማስወገጃ ቦይ ውስጥ የአንዲት ሴት አስከሬን አገኘ። የፊቷ ግማሽ አካል ተበላሽቷል። የጣት አሻራዋ በፖሊስ መረጃ ቋት ውስጥ አልነበረም። በቦታው ላይ እጅግ ልዩ የሆነ ሐምራዊ የእጅ ቦርሳ ብቻ ተገኝቷል። ቦርሳው በዓለም ላይ ልዩ መሆኑን የሚያሳይ የራሱ የሆነ ሴሪያል ነምበር ነበረው። ፖሊስ ጉዳዩ ይህንን ቦርሳ ትቶ መሄዱ በትዕቢት የተሞላ ንቀት ተግባር እንደሆነም ያምናል። የአስከሬን ምርመራው እንደሚያሳየው የተጎጂዋ ፊት በተደጋጋሚ በመመታቱ ከፍተኛ ጉዳት ደርሶበታል። የጥቃቱ ዘዴ እጅግ አረመኔያዊ ሲሆን በግልጽ ለበቀል ግድያ መሆኑን ያሳያል። የሞቷ መንስኤ ግን ከደረሰባት ጉዳት ሳይሆን በከፍተኛ ቅዝቃዜ ምክንያት ነው። ፖሊስ የገዢውን ማንነት ለማወቅ የሴሪያል ነምበሩን ፎቶ ወደ አንድ ቅንጡ እቃዎች ሱቅ ወሰደው። የቦርሳው ባለቤት የኖክስ ኮስሞቲክስ ብራንድ ዋና ስራ አስፈጻሚ የሆነችው የዮጂንግ ነበረ። ዮጂንግ ከተጎጂዋ ቁርጭምጭሚት ላይ ያለውን ንቅሳት ስታይ ወዲያውኑ ስሜቷ ተሰበረ። የሞተችው ሴት ጓደኛዋ ሳራ መሆኗን አረጋገጠች። በኋላ በተደረገው ምርመራ ዮጂን ለፖሊስ እንደተናገረችው ሳራ የቦድዋር ብራንድ የእስያ ቀጠና ዋና ስራ አስፈጻሚ ነበረች። በሁለቱ መካከል የነበረው ግንኙነት ከተራ ጓደኝነት ወጣ ያለ ነበር። ሁሉም ነገር የጀመረው በበርኪን ቦርሳ ነበር። ዮጂ ከሳራ ጋር በአንድ የቅንጦት ሱቅ ውስጥ ያደረጉትን የመጀመሪያ ግንኙነት አስታወሰች። ሳራ አቧራ የለበሰ ሻንጣ እየጎተተች ነበር። ሆኖም በ10 ቢሊዮን የሚቆጠር ዋን የሚያወጣውን ቦርሳ በረጋ መንፈስ በጥሬ ገንዘብ ከፈለችው። ያ ቅጽበት በዮጂን አእምሮ ውስጥ የማይጠፋ ጠባሳ ጥሎ አልፏል። በኋላም ጂዩ ያጠራቀመችውን ገንዘብ በሙሉ ማለት ይቻላል አውጥታ አንድ ልዩ ቦርሳ ለመግዛት ብቻ ለ6 ወራት ያህል ጠበቀች። በተመሳሳይ ጊዜ በዚያው ሱቅ ውስጥ ጂዮ አንድ አስደናቂና ለየት ተደርጎ የተሰራ ቦርሳ አየች። ባለቤቱም ሳራ መሆኗን አወቀች። ስለ ሳራ የሚናፈሰው ወሬዎችም ተስፋፉ። አንዳንዶች ሳራ ለአውሮፓ ነገስታትና እጅግ ለበለጸጉ ሰዎች የሚያገለግል የ100 ዘመን ዕድሜ ያለው ሚስጥራዊ የቅንጦት ብራንድ የቡድዋር የእስያ ቀጠና ጠቅላላ ስራ አስኪያጅ ናት ይላሉ። በዚያን ጊዜ ጂዮ አስቸጋሪ ጊዜ እያሳለፈችም ነበር። በአንድ የቪአይፒ ግብዣ ላይ የጂን በአንዲት ባለሀብት ሴት በህዝብ ፊት ተዋርዳ ነበር። ያቺ ሴት የጂን የአገር ውስጥ መዋቢያ ብራንድ ዝቅተኛ እንደሆነ አድርጋ ማፌዘችባት። ጆጂ ከነሱ ጋር እኩል የማህበራዊ ደረጃ የላትም በሚል ሰበብ ወደ ማህበራዊ ክበባቸው እንዳትገባም ከለከለቻት። ዮጂን ከፍተኛ ውርደት በተሰማት በዚያ ቅጽበት አንዲት ሴት በድንገት ካሷ ጋር ተጋጭታ እጇ ላይ የነበረውን ቦርሳ ቆሸሸችባት። ዮጂ በቁጣና በሀፍረት ብትናደድም ያቺ ሴት ግን ምንም መጥፎ ምላሽ አልሰጠቻትም። ይልቁኑ በተደጋጋሚ ይቅርታ ጠየቀቻት። አልፎም ተርፎም ዮጂ ቀደም ሲል በአንድ ቅንጦት ሱቅ ውስጥ አይተው የነበረውንና እጅግ ውድ የሆነ ልዩ እትም ቦርሳ በካሳ መልክ ሰጠቻት። በወቅቱ ያቺ ሴት ሳራ መሆኗን ዮጂ የተገነዘበችው ያኔ ነበር። ቆየት ብሎ እንደ አጋጣሚ ሆኖ መኪና ማቆሚያ ቦታ ላይ በድጋሚ ተገናኙና ይቅርታ ተለዋወጡ። ሳራ እንዲያውም ዮጂን አብረው ለመጠጣትም ጋበዘቻት። ዮጂን እንደተናገረችው ሳራ ሁልጊዜም ልትቀበለው ግድ የሚሆንባትን ግብዣ ታቀርብላት ነበር። በዚያም ምክንያት ጓደኛሞች ሆኑ። ዮጂ በከፍተኛ ማህበራዊ ደረጃ ውስጥ ማንነቷን ለማረጋገጥ በከፍተኛ ሁኔታ እንደምትፈልግ በግልጽ አመነች። በሌላ በኩል ሳራ በዚያን ቀን ምንም እንከን የሌለባት ፍጹም ሆና ታየቻት። ዮጂን የ40 ዓመታት ብቸኝነት ህይወቷን ያሳለፈችው ሳራን ለመገናኘት በጉጉት ስትጠብቅ የነበረች ያህል ተሰማት። በኋላም አብራት የምትኖረው ሴት እቃዎቿን ስለሰረቀቻት ሳራ ወደ ዮጂን ቤት ተዛወረች። ይህም ግንኙነታቸውን ይበልጥ አጠነከረው። ብዙም ሳይቆይ ሳራ ሆቴል የመገንባት ሀሳብ ያለምንም መጨነቅ አንስታ ስታወራ ዮጂን ወዲያውኑ ህይወቷን የሚቀይር ትልቅ እድል እንደሆነ አየች። ዮጂ የራሷ የኖክስ ብራንድ ከቡድዋር ጋር በመተባበር ለሆቴል የግል ንጽህና መጠበቂያ ምርቶችን እንዲያቀርብ ፈለገች። የቡድዋር መልካም ስም የዮጂን ብራንድ ዋጋ በፍጥነት ከፍ እንደሚያደርገው አመነች። ስለዚህም ዮጂ ወደ ሳራ ቀርባ በፕሮጀክቱ ላይ 15 ቢሊዮን ዋል መዋለ ንዋይ ለማፍሰስ ያላትን ፍላጎት ገለጸችላት።
በመቀጠልም ቡድዋር በከፍተኛ ሁኔታ ተወዳጅነትን አተረፈ። ብዙ ኮሪያውያንና ታዋቂ ሰዎች ዘንድ ተፈላጊ ሆነ። ምርቱ በቅጽበት ወዲያውኑ ተሸጦ ያልቅ ነበር። በመጀመሪያ ወር ዩጂ 1.5 ቢሊዮን ዋን የትርፍ ድርሻ አገኘች። ይህም ዩጂን ባደረገችው ኢንቨስትመንት ውሳኔ ላይ ያላትን እምነት ይበልጥ አጠነከረው። ይሁን እንጂ ቡድዋር አዲሱ ምርቱን ያስመረቀበት ቀን ዩጂን ሳራ ለመጨረሻ ጊዜ ያየችበት ቀን ነበር። ዩጂ እንደተናገረችው ሳራ ሁልጊዜም ለመሄድ ዝግጁ የሆነች ሰው ትመስል ነበር። የሳራ ሻንጣ መቼም ቢሆን ሙሉ በሙሉ ተከፍቶ አያውቅም ነበር። ዩጂ አሁንም በወሰደችው ውሳኔ በጣም ትጸጽታለች። የሳራን መጥፋት ወዲያውኑ ለፖሊስ ሪፖርት አድርጋ ቢሆን ኖሮ ነገሮች ሁሉ የተለዩ ሊሆኑ እንደሚችሉ ታምናለች። የእሷን ምስክርነት ከሰማ በኋላ መርማሪው ጥርጣሬ አሳደረ። ዩጂ ከሟች ጓደኛዋ በስጦታ ያገኘችውን ውድ የበርኪን ቦርሳ መሬት ላይ ያለ ምንም ጥንቃቄ ስታስቀምጠው አስተዋለ። ስለዚህ ቦርሳው ሐሰተኛ እንደሆነና ጓደኝነታቸው እንዲሁ የውሸት እንደነበረ ጠረጠረ። ወይም ደግሞ ሁሉም ነገር አስመስሎ የመተወን ድራማ ሊሆን ይችላል። መርማሪ ፓርክ በታሪኩ ውስጥ የሆነ ችግር እንዳለ ይሰማው ጀመር። ሁሉ ነገር አጠራጣሪ በሆነ መልኩ ፍጹም ይመስል ነበር። መርማሪ ፓርክ በሚስጥር የዩጂን ታሪክ መመርመር የጀመረ ሲሆን ከሳራ ጋር በ15 ቢሊዮን ኢንቨስትመንት ምክንያት አለመግባባት እንደነበረባት ደረሰበት። ይህ ገንዘብ በእውነቱ ዩጂ የመዘበረችው የህዝብ ገንዘብ ነበር። በዚያው ቅጽበት ፖሊስ እገታ ወንጀል በመፍታት ገንዘቡ ለማስመለስ ሳራን እንዲያግቱ ሰዎችን የቀጠረችው ዩጂን መሆኗን አወቀ። ሆኖም እገታ ፈጻሚዎቹ ሳራ ሂዮኡን ከተባለች ሌላ ሴት ጋር ተመሳስላባቸው ነበር። እንደ ዕድል ሆኖ ፖሊስ በሰዓቱ ደርሶ አዳናት። ከፖሊስ ጣቢያ ውጪ መርማሪ ፓርክ ምርኩዝ የያዘች ፊቷን ላይ ጉዳት የደረሰባት አንዲት ሴት አገኘ። እሷም ፖሊስ አሁን ያዳናት ሂዮኡን ነበረች። ከደረሰባት ድንጋጤ የተነሳ አሁንም በከፍተኛ ሁኔታ ታለቅስ ነበር። መርማሪ ፓርክ በአክብሮት የእንባ ማበሻ ይሆን ዘንድ ሻርፑን ሰጣት። ባልታወቀ ሁኔታ እንባዋን ካበሰች በኋላ ከመሄዷ በፊት ምስጢራዊ የሆነ ንግግር ተናግራ ወጣች። መጀመሪያ ላይ መርማሪ ፓርክ ብዙም ትኩረት አልሰጠውም ነበር። በኋላ ግን አንድ እንግዳ ነገር አስተዋለ። ሴትዮዋ የግራ እግሯ እንደተጎዳ በግልጽ ብትናገርም ምርኩዟ ግን በቀኝ በኩል ከማድረግ ይልቅ በግራ በኩል ትጠቀም ነበር። ይህም ነገር ከሚታየው በላይ ውስብስብ እንደመሆኑ መርማሪ ፓርክ እንዲጠረጥር አደረገው። በዚህ ጊዜ የውስጥ ምርመራ ቡድኑ አስደንጋጭ ዜና ደረሰው። ሁሉም መዝገቦች ቢመረመሩም ሳራ የሚለው ስም ያለው አንድም ሰው ማግኘት አልቻሉም። ከስሟ ከተወለደችበት ቀን ከነዋሪነት ምዝገባ ጀምሮ እስከ ትምህርት ደረጃዋ ድረስ ሁሉም ነገር ሐሰተኛ ነበር። ያቺ ሚስጥራዊና ፍጹም ትመስል የነበረችው ሴት ከመጀመሪያው ጀምሮ ሙሉ በሙሉ ውሸት ነበረች። ፖሊስ በታሪክ ውስጥ ሌላ ቁልፍ ሰውን ለማግኘት ወሰነ። እሱም ስሙ የጠፋውን አራጣ አበዳሪ ሶንግሺን ነው። ነገር ግን ሶንግሺን ሙሉ በሙሉ የተለየ ታሪክ ተናገረ። የመጨረሻ ደረጃ ላይ የደረሰ የኩላሊት ህመም እንደነበረበት ገለጸ። ከኩላሊት ንቅለ ተከላ ውጪ ምንም አይነት ፈውስ አልነበረውም። ሆኖም ወንድሞቹ፣ የቀድሞ ሚስቱ፣ ልጆቹና የ40 ዓመት ጓደኛው እንኳን ኩላሊታቸውን ሊሰጡት ፈቃደኛ አልሆኑም። በከፍተኛ የተስፋ መቁረጥ ስሜት ውስጥ በነበረበት ጊዜ ሶንግሺን በኋላ ላይ ሳራ የሆነችውን ዱአ የተባለ ሴት አገኘት። በዚያን ጊዜ ሶንግሺን በየቀኑ በከፍተኛ ሁኔታ ይጠጣ የነበረ ሲሆን በህይወት ላይ ያለው እምነት ሙሉ በሙሉ አጥቶ ነበር። በሆቴል ውስጥ ሶንግሺን በጣም ሰክሮ ረብሻ ይፈጥር ስለነበር ከዱአ በስተቀር ሁሉም ሰው ይሸሸው ነበር። ሶንግሺን ለዱአ የህይወት ታሪኩን ነገራት። ካዳመጠችው በኋላ ዱአ ደፋር የሆነ ስምምነት አቀረበች። ዱአ 5 ቢሊዮን ወን ከተከፈላት ለሶንግሺን ኩላሊቷን ለመስጠት ፈቃደኛ ሆነች። ለዚህም ሲሉ የውሸት ጋብቻ ለመፈጸም ወሰኑ። ነገር ግን በእውነቱ 5 ቢሊዮን ወን የሳራ ዋና ግብ አልነበረም። ምክንያቱም የሰው ህይወት ለመለወጥ ባለሀብቶች ገንዘብ እንዴት እንደሚያወጡ ብቻ ሳይሆን እንዴት እንደሚያገኙትን ማየት እንዳለባት ታውቅ ነበር። ትክክለኛው ማደንዘዣ ካገኘች ማንነቷ በቀላሉ መለወጥ ትችላለች። ስለዚህ ዱአ ሆን ብላ ወደ ሶንግሺን ህይወት ውስጥ ገባች። እሱ ከበሽታው በሚያገግምበት ጊዜ ሶንግሺን ለዱአ አዲስ ማንነት ፈጠረላት። እሱም ሳራ ነው። እጅግ ባለሀብት ቢሆንም ሶንግሺን ለወጣቷ ሚስቱ የውሸት የአልማዝ ቀለበት ሰጣት። በእሱ ማህበራዊ ደረጃ ምክንያት ሁሉም ሰው ቀለበቱ እውነተኛ እንደሆነ ያምን ነበር። በዚያ ቅጽበት ሳራ ከእንቅልፏ የነቃች ትመስል ነበር። ጋብቻቸው በመሰረቱ የውሸት ስምምነት ነበር። ምንም አይነት ፍቅር፣ ክብር፣ ቅንነትና ቃል ኪዳንም አልነበረውም። በህጉ መሰረት እርስ በእርስ ኩላሊት መለዋወጥ የሚፈልጉ ጥንዶች የጋብቻ ግንኙነታቸው ቢያንስ ለ1 ዓመት ማቆየት አለባቸው። ስለዚህ ለ2 ዓመት የሚቆይ የጋብቻ ስምምነት ተፈራረሙ። ሶንግሺን የነበሩትን ግንኙነቶች በመጠቀም ሚስቱ ከካምብሪጅ ዩኒቨርሲቲ የተመረቀች ሊቅ እንድትመስል በማድረግ ታሪኳን በውሸት ፈበረከላት።
ስለ ካምብሪጅ በተነሳ ቁጥር ሳራ እውነቱን ለመደበቅ ስትል ርዕሱን ከማስቀየር ባለፈ የማይገናኙና የማይወሩ ወሬዎችን ተቀባጥር ነበር። ባልተጠበቀ ሁኔታ አንድ ባለሀብት ሴት በሳራ ባህሪ በጣም የተደሰተች ትመስል ነበር። እንዲያውም ከሳራ ጋር የግል ስብሰባ ያዘጋጀች ሲሆን አሰልቺ ባሎች ወደሌሉበት ነገር ግን ቆንጆ ወጣቶች ብቻ ወደሚገኙበት አንድ አስደሳች ቦታ እንደምትወስዳት ነገረቻት። በዚህ ባለሀብት ሴት መሪነት ሳራ ይበልጥ ወደ ተደበቀና ቅንጦት ወደ ሆነው የባለ ሀብቶች ክፍል ውስጥ ገባች። ይህን እድል በመጠቀም ሳራ አዲስ ንግድ የመጀመር ሀሳብ እንዳላት ፍንጭ መስጠት ጀመረች። ይህ በህይወቷ ውስጥ ትልቅ ለውጥ ለማምጣት ላዘጋጀችው ቀጣይ እቅዷ የተዘጋጀ ትልቅ እርምጃ ነበር። አንድ ከፍተኛ የቅንጦት ብራንድ ወደ ኮሪያ ለማስገባት እንደምትፈልግ ተናገረች። ነገር ግን ሲኦል በደንብ ስለማታውቃት ሱቅ የት መክፈት እንዳለባት እንደማታውቅም ገለጸች። ወዲያውኑ አንድ ሊቀመንበር በደማቅና ዋና ገበያ ስፍራ በሆነው በዳምዶንግ ህንፃ እንዳለውና በርካሽ ለመስጠት ፈቃደኛ መሆኑን ገለጸላት። እሱ የሚፈልገው የህንፃውን ዋጋ ከፍ እንድታደርግለት የሳራን እገዛ ብቻ ነበር። በዚህም ምክንያት ሳራ በዳምዶንግ የቅንጦት ጎዳና ላይ ቦታ በቀላሉ አገኘች። ይህም የሳራን የመጀመሪያ የማጭበርበር ስራ እርምጃ ነበር። እሷ ደንበኞችን ሆን ብላ በገፋቻቸው ቁጥር እነሱ ይበልጥ እንደሚመኟትና እንደሚጠብቋት ጠንቅቃ ታውቅ ነበር። የዲዛይነር እቃዎች ዋጋ የሚወስነው በምርት ወጪያቸው አይደለም፣ ሰዎች የሚፈልጉትን እቃ ራሱ ሳይሆን እቃው የሚሰጣቸው ማህበራዊ ደረጃና የበላይነት ስሜት ነው። ሳራ በእውነቱ የምትሸጠው የዚያን ስሜት ተጨማሪ ሴት ነበር። ቦርሳዎቹ በእውነቱ የሚመረቱት እዚሁ ደቡብ ኮሪያ ውስጥ ነበር። ከዚያም ቦርሳዎቹ አካልና ማሰሪያ ተለይተው እንዲገጠሙ ወደ እንግሊዝ ይላካሉ። ከዚያ በኋላ እንደገና ወደ ደቡብ ኮሪያ ይመጣሉ። ይህ አሰራር ሳራ የሀገር ውስጥ ምርቶችን በህጋዊ መንገድ ወደ ውጭ ሀገር ምርት እንድትቀይርና ቡድዋር ቅንጦት ብራንድ አድርጋ እንድትገነባ አስችሏታል። እንዲያውም በኢንተርኔት ላይ ለብራንዱ የውሸት ታሪክ ፈጠረችለት። ከጀርባ ያሉ ውሸቶችን ለመሸፈን ስትል እጅግ ማራኪ የሆነ ታሪክ በብልሃት አቀረበች። ብራንዷ የ100 ዘመን ዕድሜ ያለው ታሪክ እንዳለውና ለአውሮፓ ባለሀብቶች ተብሎ ተለይቶ የሚሰራ እንደሆነ ገለጸች። አልፎም ተርፎም በብሪታንያዊ ንጉሳዊ ቤተሰብ የተረጋገጠ ነው በማለት ተናገረች። በተመሳሳይ ጊዜ ሳራ ሆን ብላ ተመሳስለው የተሰሩ እቃዎችንም ወደ ገበያ ታስገባም ነበር። በሳራ እይታ ኦሪጂናል እቃዎች ከሌሉ የውሸት ምርቶች ሊኖሩ አይችሉም። ስለዚህ የውሸት ምርቶች ካሉ ደግሞ ኦሪጂናል እቃዎች መኖራቸው ግልጽ ነው። በመቀጠልም ሳራ በጋግናም የሚገኝ አንድ ትንሽ ወርክሾፕ ባለቤት የእጅ ጥበብ ስራ ተደነቀች። ከፊቷ ያለው በቀይ አልማዝ የተከበበው ቦርሳ በአይን ሲታይ ከእውነተኛው ለመለየት የማይቻል ነበር። ቦርሳውን የሰራችው ወጣት ሴት ሳራ ስትፈልጋት የነበረች ትክክለኛ ሰው ነበረች። ሆኖም የልጅቷ ትኩረት ሙሉ ያረፈው በሳራ ሜካፕ እና በሚያብረቀሩ ጌጣጌጦች ላይ ነበር። ሚዶንግ የተባለችው ይህች ልጅ ከፍተኛ ቅንጦት ቦርሳዎችን የመስራት ተስጦ ነበራት። ሳራ ወዲያውኑ የሚዶንግ ሙሉ ወርክሾፕ ቀጠረች። ሚዶንግ እጅግ በጣም ከባድ የሆነ ቅንጦት ቦርሳ ዲዛይን በድጋሚ እንድትሰራ ተጠየቀች። ሚዶንግ ልክ እንደ ስነ ጥበብ ስራ እያንዳንዱ ዝርዝር ነገር በጥንቃቄ እየሰራች ሌሊቱን በሙሉ ስትደክም አደረች። ሳራ በስነ ልቦና ብትዘጋጅም የተጠናቀቀው ምርት ስታይ ግን በጣም ደነገጠች። የቦርሳው ጥራትና ውበት ፍጹም ነበር። በምሽት ጨለማ በህንፃው ጣሪያ ላይ ሳራ ለሚዶንግ እንደተናገረችው ኢንቨስትመንቱ እንዳገኘችው ወዲያውኑ ቦርሳዎችን በብዛት ማምረት እንደምትጀምር ነገረቻት። ሚዶንግ ስራውን በጥሩ ሁኔታ እንደምትወጣ ብታምንም ነገር ግን በእሷ ላይ እምነት አልነበራትም። እሷ ጎበዝ የሆነችው ሌሎችን በመኮረጅ ብቻ እንደሆነና ይህ እውነተኛ ተስጦ እንዳልሆነም ተናገረች። ሳራ ፈገግ ብላ በመቃወም በእውነተኛውና በሐሰተኛው መካከል ያለውን ልዩነት መለየት በጣም አስቸጋሪ ከሆነ እንዴት እንደ ቀላል ልታየው ትችያለሽ ስትል ጠየቀቻት። ሳራ ለሚዶንግ ከፍተኛ የቅድመ ክፍያ ለመክፈል ቃል የገባችላት ሲሆን የረጅም ጊዜ አጋርነት እንዲኖራቸው ያላትን ተስፋ ገለጸች። ሚዶንግ ክፍያው በጥሬ ገንዘብ እንዲሆን በሐሳብ አቀረበች። ሳራ ወዲያውኑ የሆነ ነገር እንዳለም ተገነዘበች። እንደሷ ያለች ጎበዝ ወጣት ሴት እዚህ ቦታ በመስራቷ የሆነ የምትደብቀው ነገር እንዳለም ያሳያል። ሚዶንግ በልጅነቷ ከቤት እንደኮበለለች አመነች። ሚዶንግ መታወቂያ ኖሯት ስለማያውቅ የባንክ አካውንት መክፈት አትችልም ነበር። ይህንን ስትሰማ ሳራ በቀልድ መልክ እሷም ከሞላ ጎደል በተመሳሳይ ሁኔታ ውስጥ እንዳለች ተናገረች። ይህም ሳራ ራሷም እየሸሸች መሆኗን የሚያመለክት ነበር።
የስራ ግንኙነታቸው እየጠነከረ ሲሄድ ሳራ በሷና በሚጆንግ መካከል ያለውን ልዩነት ማደብዘብ ጀመረች። ሳራ የሰውነት ቅርጻቸው ተመሳሳይ ስለነበር ሚጆንግ በሷ ምትክ ወደ አንድ ዘመናዊና ውድ ሱቅ ሄዳ የሷን ልብሶች እንድትለካ ጠየቀቻት። በመስታወቱ ፊት ለፊት እንኳን ቆመው ሳራ በጣም እንደሚመሳሰሉ ተናገረች። ሚጆንግ በተባለችው መሰረት ወደ ሱቅ ሄዳ የሳራን ስም ተናገረች። ያን እጅግ ውብ የሆነ ልብስ ስትለብሰው ሚጆንግ ወደ ሌላ ፍጹም የተለየ ሰው ተቀየረች። ሚጆንግ በመስታወቱ ላይ የሚታየውን ከፍተኛ ማህበራዊ ደረጃ ያገኘውን የራሷን ነጸብራቅ እያየች በዝምታ ቆመች። እንግዳ የሆነ ስሜትም ተሰማት። ሚጆንግ እሷ ሳራ እንዳልሆነች ለማስረዳት ብትሞክርም ንግግሯ ግን ወዲያውኑ ተቋረጠ። በዚያ ቀን ሚጆንግ አንድ ሽክ ደረሳት። ስትከፍተው ስልክ አየች። ሚጆንግ ስልኩን እንዳነሳችው ወዲያውኑ ሳራ ከጀርባዋ መጣች። ሳራ ስልኩን ለሚጆንግ የሰጠቻት ስጦታ እንደሆነም ተነገራት። የስልኩ ቁጥር የተመዘገበውም በሳራ ስም ነበር። ከዚያ በኋላ ሳራ ሚጆንግን ወደ ቤተ መጻሕፍት ወሰደቻት። ሳራ ምንም እንኳን ሚጆንግ ዩኒቨርሲቲ ባትገባም አሁንም ዓለምን መርዳት እንደምትችልም ነገረቻት። ሳራ በድንገት ሚጆንግ የቁጠባ አካውንትም ሆነ ስልክ እንደሌላ ስለተገነዘበች ማንነቷ ሙሉ ለማድረግ አገዘቻት። ሚጆንግ መታወቂያ ስላልነበራት ሳራ ለዚህች ልጅ ሙሉ በሙሉ አዲስ ህይወት እየገነባችላት ያለ ያህል ነበር። ሚጆንግ ስትታመም እንኳን ወደ ሆስፒታል መሄድ አትችልም ነበር። ሳራ ለአባልነቷ የሚያገለግል ካርድ የሰጠቻት ሲሆን ማንኛውም ነገር በምትከፍልበት ጊዜ ሁሉ ነገር እንድታገኝ ነገረቻት። ሚጆንግ ሳራ ለምን ለሷ ይህን ያህል ደግ እንደምትሆን አልገባትም ነበር። ሳራ ግን ሚጆንግን ባየቻት ቁጥር አንድ ሰው እንደምታስታውሳት ብቻ ተናገረች። የከፍተኛ ማህበራዊ ደረጃ ልዩ መብቶችን በጥቂቱ መቅመስ የጀመረችው ሚጆንግ ቀስ በቀስ በሁኔታው ተማረከች። ከእሱ መቀላቀል ግን ከባድ ሆኖ አገኘችው። አንድ ቀን ሚጆንግ የሳራን የኪስ ቦርሳ ሶፋው ላይ አገኘችው። ወዲያውኑ ለሳራ ከመመለስ ይልቅ በውስጥ ያለውን የአባልነት ካርድ በመጠቀም የቅንጦት እቃዎችን ሱቅ ፈልጋ አገኘችው። ለሚቀጥሉት 6 ወራት ሚጆንግ ራሷን እንደ ሳራ አስመስላ በማቅረብ በከፍተኛ ሱቆች ውስጥ ያለማቋረጥ ገንዘብ ታጠፋም ነበር። ሁሉም ሰው ስለ ሳራ ሰምቷል። እውነተኛ ፊቷን የሚያውቁት ግን በጣም ጥቂቶች ነበሩ። ሚጆንግ ጌጣጌጦችን በማድረግ በጣም ተጠምዳ ነበር። አልፎም ተርፎም የሳራን አነጋገር ዘይቤና ባህሪያትም ትኮርጅም ነበር። ነገር ግን ማስመሰሉ ፈጥኖም ይሁን ዘግይቶ መታወቁ የማይቀር ነበር። አንድ ቀን ሚጆንግ በገበያ ማዕከሉ መሃል በደህንነት ሰራተኞች ተያዘች። ከቁርጭምጭሚቷ ላይ ካለው ንቅሳት መረዳት እንደሚቻለው ሚጆንግ እስከ ጥግ ድረስ ሳራን ለመምሰል የተሻላትን ሁሉ ጥራ ነበር። ንቅሳቱ እንኳን ሳይቀር ፍጹም በሆነ ሁኔታ ኮርጃም ነበር። ሆኖም የደህንነት ጥበቃ ሰራተኛው የካርዱ ባለቤት ጉዳዩ በሚስጥር እንዲይዝላት እንደምትፈልግና ሚጆንግ ምንም ሳታወራ በዝምታ መውጣት ብቻ እንዳለባት ነገራት። ሚጆንግ ሁሉም ነገር እሷን ለማዋረድ ሲባል በሳራ የተዘጋጀ ወጥመድ መሆኑን የተገነዘበችው ያኔ ነበር። ሚጆንግ ሳራ ለምን እንዲህ አይነት በደል እንደፈጸመችባት ሊገባትም አልቻለም። ሳራ በአንድ ወቅት የአንዲት ባለሀብት መጠጥ ሆን ብላ እጽ ቀላቅላበት ነበር። ሴትዮዋ ባስመለሳት ጊዜ በሱቅ ውስጥ ያለውን እጅግ ውብ ቦርሳ ተጠቀመችበት። ከዚያም የተበላሸውን ለማጽዳት ራሷ ተንበርክካ አጸዳችው። ከሁሉም በላይ ደግሞ ምንም አይነት ካሳ መቀበልን በቁርጠኝነት እምቢ አለች። ለሳራ ይህ ሁሉ የተወነችው ትወና ነበር። ሳራ የእጅ ቦርሳዎችን ወይም ብራንዶችን እየሸጠችም አልነበረም። የምትሸጠው በባለ ሀብቶች መካከል ያለውን ኩራት፣ ውርደትና የበላይነት ስሜት ነበር። በዚህ ወቅት ሳራ ከሌላኛዋ ባለ ሀብት ሴት ጥቂት ሞገስ ማግኘት የቻለች ሲሆን ይህ ግን ስራዋ ሙሉ በሙሉ ወደ ላቀ ደረጃ ለማድረስ በቂ አልነበረም። በኋላም ሳራ ስራን እንደ ሰበብ በመጠቀም ወደ አንድ ዘመናዊና ውድ ባር አዘውትራ መሄድ የጀመረች ሲሆን በሄደች ቁጥር ጂሆ የተባለ አንድ ወንድ ሞዴል መጥቶ መጠጥ እንዲያቀርብላት ትጠይቅ ነበር። ሆኖም ሳራ ሁልጊዜም ቢሆን ሆን ብላ ርቀቷን ትጠብቅ ነበር። የሳራ ቅዝቃዜና ራስን ማግለል ጂሆ ስለዚህች ባለሀብትና ሚስጥራዊ ሴት ያለውን ጉጉት ይበልጥ አባባሰው። አንድ ቀን ጂሆ በስህተት የሳራን የፖርሽ መኪና ቁልፍ የወሰደ አስመሰለ። እንደጠበቀውም ብዙም ሳይቆይ ከሷ መልእክት ደረሰው። መኪናውን ሲመልስላት እሷ እዚያው በባዶ እግሯ ቆማና በአይኖቿ ውስጥ የሀዘን ስሜት ታይቶባት አያት። ልክ ከቤት እንደኮበለለች ሰው ትመስልም ነበር። ጂሆን እንድትለብሰው የራሱን ጫማም አለበሳት። ነገር ግን ሶንግሽን የሚለውን ስም ሲሰማ ጂሆን ወዲያውኑ ደነገጠ። ምክንያቱም ያ ሰው በአካባቢው ስሙ የታወቀ አራጣ አበዳሪ ሲሆን ስሙ በተነሳ ቁጥር በሰሚው ሁሉ ፍርሃትን የሚለቅ ነበር። ከጂሆ ጓደኞች መካከል ግማሾቹ ለሶንግሽን እዳ ያለባቸው ሲሆን የቀሩት ግማሾቹ ደግሞ ሶንግሽን እዳ እንዲሰበስብ የሚረዱት ነበሩ። ጂሆን ሳራ ለምን ከእንዲህ አይነት ሰው ጋር አብራ እንደምትኖር ሊረዳው አልቻለም።
አታሏት ሊሆን እንደሚችል ጠረጠረ። ነገር ግን ሳራ በረጋ መንፈስ ስትመልስ ሶንግሽን በሱ አጠገብ ስትሆን ራስህን ማብራራት የማይጠይቅብህ አይነት ሰው ነው አለችው። በዚህ ነጥብ ላይ በሁለቱ መካከል ያለው ድባብ ቀስ በቀስ አሻሚ እየሆነ መጣ። ጂሆ ሳራ ለምን በዚያ እኩለ ሌሊት እንደጠራችው ለማወቅ ሞከረ። ሳራ እዚያው እንዲያድርም ትፈልግ ነበር። ሳራ ጂሆን እርካሽ እንደሆነ ተናገረች። ጂሆን ግን ምንም ግድ አልሰጠውም። እሱ ባለበት ሙያ ውስጥ ቅን መስሎ መታየት ግብዝነት እንደሆነ ተናገረ። ሁለቱም አብረው በጎዳና ላይም ተጓዙ። ጂሆን ግማሽ ቀልድ ግማሽ ደግሞ ቁም ነገር በተሞላበት ስሜት ከሳራ ጋር ኮብልሎ መጥፋት እንደሚፈልግ ነገራት። ዛሬ ምንም አይነት ገንዘብ እንደማይወስድና ከሳራ ጋር ተጨማሪ 1 ሰዓት ማሳለፍ ብቻ እንደሚፈልግ ገለጸ። ከዚያ ቅጽበት ጀምሮ ጂሆ ለሳራ እውነተኛ እንክብካቤ ማሳየት ጀመረ። እንዲያውም ስልክ ቁጥሯን ሲመዘግብ ለሳራ የቁልምጫ ስምም ሰጣት። ጂሆን ከሳራ ጋር ያለው ግንኙነት ከስራ ባለፈ የሆነ ነገር ያለው ይመስል ነበር። ልክ እንደ ማንኛውም ጥንዶች በአንድ የገበያ ሱቅ ፊት ለፊት ተቀምጠው እየበሉና እየተጫወቱ ያሳልፉም ነበር። በዚያ ቅጽበት ጂሆን በድንገት በሳራ እጅ ላይ የመርፌ ምልክቶችና ቁስሎችን አስተዋለ። ወዲያውኑ ወደ አእምሮ የመጣው የእዝ ጉዳይ ሲሆን ሶንግሽን ይህንን በሳራ ላይ አድርጎባታል ብሎ ጠረጠረ። ከዚያም የሳራን የተጨነቀ ፊትም ተመለከተ። ጂሆን በሁኔታው ቁጣና ከፍተኛ ሐዘን ስሜት ተሰማው። ለምን እንዲህ አይነት ህይወት መኖር እንዳለባት ጠየቃት። በንዴትና በሐዘን ስሜት ውስጥ ሆና ያንን ባለጌ እንዲገልላት ትፈልግ እንደሆነም በድንገት ጠየቃት። ጂሆን ሶንግሽን ከሞተ ሳራ ሀብቱን ሁሉ እንደምትወርስና አብረው ደስተኛ ህይወት መኖር እንደሚችሉ አመነ። ነገር ግን ጂሆን ቢላዋን ሶንግሽን ሊወጋ ሲል ሳራ እሱን ለመከላከል ወደፊት ተወረወረች። ከዚያም በከንፈሯ ብቻ ጂሆን እንዲያመልጥ ምልክት ሰጠችው። ጂሆን ደንግጦ መኪናውን እየነዳ ከቦታው ጠፋ። ጊዜ እያለፈ ሲሄድ ሳራ ከማንም በላይ ሶንግሽን በጥልቀት መረዳት ጀመረች። ሶንግሽን የኩላሊት እጥበት በሚያስፈልገው ጊዜ ሁሉ ሳራ በሚስጥር ሁሉ ነገር ታዘጋጅና ለጤናው ከፍተኛ ጥንቃቄም ታደርግለት ነበር። ሆኖም እንዲህ አይነት የህይወት እየኖረች ቢሆንም ሳራ ማንም ሊረዳው የማይችለው የተወሳሰበ ስሜት በውስጧም አድሮ ነበር። ሳራ በምትኖርበት የውሸት ህይወት ምክንያት ከቀን ወደ ቀን እየደከመችና እየተሰቃየች መጣች። ሳራ ለሶንግሽን እንደነገረችው በእውነቱና በውሸቱ መካከል ያለውን ልዩነትም መለየት አቅቷታል። የባለ ሀብትነት ስሜት በመቅመሷም ተጸጸተች። ምክንያቱም አንዴ ከነካችው በኋላ በህይወት ዘመኗ ሁሉ በድጋሚ የሷ ሊሆን እንደማይችል ስለምታውቅ ነው። በመቀጠልም ያልተጠበቀ ክስተት ተከሰተ። ሶንግሽን በድንገት በበሽታው ውስብስብነት ምክንያት ለሞት ተቃረበ። ሳራ ምንም አይነት ጸጸት እንደሌላትና በሳራ ስም ብቻ ህይወቷን መቀጠል እንደምትፈልግ ነገረችው። በሆስፒታል ውስጥም ሶንግሽን ራሱን ሲያውቅ ንብረቱን በሙሉ ለሚስቱ ለሳራ የሚተው የኑዛዜ ቃል አደረገ። ይሁን እንጂ ሳራ አሁንም ቢሆን ለሶንግሽን የኩላሊት ንቅለ ተከላ ለማድረግ ወሰነች። ሶንግሽን እሱ ቢሞት ሀብቱን በሙሉ ወዲያውኑ መውረስ ስለምትችል ይህን ለምን እንደምታደርግ ሳራን ጠይቃት። ሳራ በረጋ መንፈስ ስትመልስ ጥቂት ጊዜ መታገስና ከዚያ በኋላ መውሰድ እንደምትችል ነገረችው። እንደ ሁኔታው ከሆነ ብዙም የምትጠብቅም አይመስልም ነበር። ሶንግሽን በዚያ ቅጽበት ሳራ ምን እያሰበች እንደነበር ባያውቅም ነገር ግን ቢያንስ በዚያሽ ቅጽበት ሴትየዋ አታላይ ማንነቷን ትታው እንደነበር እርግጠኛ መሆን እንደሚችል ተናገረ። ከቀዶ ጥገና በኋላ ሳራ ፈጽሞ በዓለም ላይ እንዳልነበረችና ጠፋች። ብዙም ሳይቆይ ሳራ ለጂሆ የተለየ ስጦታ የቅንጦት አፓርትማ ሰጠችው። ሳራ ለጂሆን ያለፈውን እንዲረሳና አዲስ ህይወት እንዲጀምርም ነገረችው። በተመሳሳይ ጊዜ ጂሆን ቀስ በቀስ በሳራ የስራ መስመር ውስጥ መጠቀሚያ እየሆነ መጣ። ጂሆን ወደ ባለ ሀብቶችና ታዋቂ ሰዎች ቀርቦ መጠጥ እንዲያቀርብላቸው ተደረገ። የእነዚህ የከፍተኛ ባለ ሀብቶች ተጽዕኖ እጅግ እየበረታ ነበር። በጥቂት የመጀመሪያ ደንበኞች ብቻ ብራንዱ በፍጥነት ወደ ላቀ ደረጃ ከፍ ሊል ቻለ። ይህንን እርምጃ ካጠናቀቀ በኋላ ሳራ ቀጥሎ የፈለገችው በከፍተኛ ማህበራዊ ክፍል ዘንድ ተደናቂነትና ክብርን ማግኘት ነበር። ሞዴል ፍቅረኛዋ እጅግ ወሳኝ ሚና የተጫወተው እዚህ ላይ ነበር። ጂሆን ወደ ባለ ሀብቶች በግል መቅረብ ብቻ ሳይሆን የሌሎች ወንዶች ሞዴሎችን ከሳራ ብራንድ የተሰሩ የእጅ ቦርሳዎችን በስጦታ መልክ ይሰጥ ነበር። እነዚህ ወንዶች የቡድዋርን ዝና በባለ ሀብቶች መካከል ስላስፋፉ ከፍተኛ ክፍያ ይከፍላቸውም ነበር። ጥቃቅን ዝርዝር ነገሮች ተዳምረው ተአማኒነትን ገነቡ። ተአማኒነት ደግሞ እምነትን ፈጠረ። እምነት ደግሞ ጥንካሬው ከፍተኛ ደረጃ ላይ ሲደርስ ልክ እንደ ሃይማኖት ፍጹም መታዘዝ ያመጣል። ለዚህም ምስጋና ይግባውና ሳራ ለቅንጦት ብራንዷ ታማኝ የሆኑ ደንበኞችን ማፍራት ቻለች።
በመቀጠል ደንበኞችን በማህበራዊ ደረጃቸው የመከፋፈል ስትራቴጂ ተገበረች። ሳራ በከፍተኛው ማህበራዊ ክፍል ዘንድ ሁልጊዜም የሚናፍቀው ልዩ መብት እና እቃዎችን እጥረት ስሜት ይበልጥ ከፍ ለማድረግ ስትል ሱቆቿን ደንበኞችን እንደ ማህበራዊ ደረጃቸው እንዲያስተናግዱም አደረገች። ሳራ ተራ ልብስ የለበሱ ደንበኞችን ሰራተኞቿ ከሱቅ እንዲያባሯቸው ለማድረግ ቅንጣት ያህል አላመነታችም። በተመሳሳይ ጊዜ ሳራ ምርቶቹን በጥቂት ቁጥር ብቻ የምትሸጥ ሲሆን ደንበኞች በሰልፍ እንዲጠብቁም ታደርግ ነበር። እንደተጠበቀውም የቡድዋር እቃዎች እጥረት የግብይት ስትራቴጂ በፍጥነት ውጤታማነቱን አሳየ። ከሱቅ ውጭ ረጅም የሰዎች ሰልፍ ይታይ የነበረ ሲሆን የምርቶቹ ዋጋም በከፍተኛ ሁኔታ ጨመረ። በአንድ የቅንጦት ሱቅ ውስጥ ሚንጆንግ በራሷ እጅ የሰራችው ቦርሳ በቡድዋን እንደ ስነ ጥበብ ስና ተቀምጦ ስታይ በጣም ደነገጠች። የምርቱ ዋጋ 50 ሚሊዮን ዋን ደርሶ ነበር። ሚንጆንግ የሳራ አጠቃላይ ዝናና የቡድዋር የገነባው የሷን የተፈጥሮ ብቃት ያለ ምንም ርህራሄ መበዝበዝ ላይ መሆኑን የተገነዘበችው ያኔ ነበር። በዚያ ቅጽበት ሚንጆንግ ከዚህ የበለጠ ነገር እንደሚገባት ተረዳች። ወደ ጠበበው ክፍሏ ስትመለስ ሳራ እሷን እየጠበቀቻት አገኘቻት። እቃዎቿንም ለምን እንደነካችባት ጠየቀቻት። ነገር ግን ሚንጆንግ ወዲያውን ውድቅ አደረገችው። ሳራ ሚንጆንግ እሷ በደካማ ሁኔታ ለመኮረጅ በመሞከሯ ምክንያት የመጣውን ሀብት እንደሆነ የምታስመስል አዲስ ባለሀብትና ጥልቀት የሌላት ሴት ናት የሚለው ወሬ አነሳችባት። ሳራ ቀጥላም አንድ ሰው የምትኮርጂ ከሆነ ቢያንስ በአግባቡ አድርጊው ስትል ተናገረች። በዚህ ወሳኝ ወቅት በመንገዷ ላይ እንዳትቆም አስጠነቀቀቻት። እንዲሁም ሳራ ለራሷ ያደረገችላትን ሁሉ እንዳትረሳ ማሳሰበቻት። ይህንን ከተናገረች በኋላ ይህ ሁኔታ ሚንጆንግን ሙሉ በሙሉ ያስቆጣ ሲሆን የበቀል ስሜቷን ይበልጥ አቀጣጠለው። በመቀጠል ሚንጆንግ ወደ ኢሚግሬሽን ቢሮ በመደወል ፋብሪካ ውስጥ የሚሰሩትን ህገወጥ የውጭ ሀገር ሰራተኞችን በሙሉ አሳልፋ ሰጠች። ይህ እርምጃ ከሳራ ጋር ያላትን ግንኙነት የሚያውቁትን ሰዎች በሙሉ አስወገደላት። ከዚህ በኋላ ሚንጆንግ ወደ እጅ ጥበብ ወርክሾፕ ተመለሰች። ከዚያም የጣት አሻራዎቿን እና እሷ ጋር ከሳራ ሊለዩ የሚችሉ ማናቸውን ምልክቶች በሙሉ አጠፋች። ይህንን እንደጨረሰች ሚንጆንግ በህጋዊ መንገድ ፍጹም የሆነች ሳራን የሆነች ትመስል ነበር። ሚንጆንግ የቡድዋር አዲስ ምርቶች ማስታወቂያ ላይ በረጋ መንፈስ ታየች። የመድረኩ መብራቶች በአስፈሪ ሁኔታ ረጋ ባለው ፊቷ ላይ ያንጸባርቁም ነበር። ቆየት ብሎ ማንም በሌለበት ባዶ ስፍራ የሷን ቦታ ለመውሰድ የምትፈልገው ያቺ ምኞት ያቃጠላት ሴት ሳራ ታየች። ሆኖም በዚያ ውጊያ ውስጥ መወገድ የነበረበት አንድ ሰው ብቻ አልነበረም። ይልቁኑ ማንነታቸው ያለፈ ታሪካቸውና እስከዛሬ የነበራቸው እውነተኛ ታሪክ በሙሉ መጥፋት ነበረበት። ይሁን እንጂ ሳራ እስከዚያች ቅጽበት ድረስ ማንንም ገድላ አታውቅም ነበር። በድንጋጤ ውስጥ ሆና በድንገተኛ እርዳታ ለሚጠራላት ሰው ለመፈለግ ካሳንሳሩ ወጣች። ነገር ግን ባልታወቀ ሁኔታ ለዓመታት ያላየችውን የቀድሞ ባለቤቷን አገኘችው። ሳራ እሱን ለማዳን ስትል ኩላሊቷን ለግሰው የነበረ ሲሆን ይህም ቀስ በቀስ ስሟ እንድትገነባና የታወቀ ቅንጦት ብራንድ መስራች እንድትሆን አስችሏት ነበር። ሳራ ራሷን ወደ ነደፈችው አርማ ቀና ብላ ስትመለከት በአይኖቿ ውስጥ ያለው የቁርጠኝነት ስሜት በድንገት ጨመረ። ሳራ በደም የተበከሉ እጆቿን ከጀርባዋ ደበቀች። የቀድሞ ባለቤቷ የወንበዴዎች አለቃ ቢሆንም እሷ ግን በዚያች ክፍል ብቻዋን ለመመለስ መረጠች። በዚያ የድንጋጤና የእብደት ስሜት ውስጥ ሆና ሳራ መሬት ላይ ተኝታ የነበረችውን ሴት አይኖቿን ስትከፍት ያየች መሰላት። ያ ፊት ለአፍታ ያክል ወደ ራሷ ፊት ተቀየረ። ሳራ ያለምንም ማመንታት አንድ ዕቃ አነሳችና ሊለይ እስከማይችል ድረስ ፊቱ ላይ በተደጋጋሚ ቀጠቀጠችው። ከዚያም ሳራ አንድ ትልቅ ሻንጣ አምጥታ አስከሬኑን በውስጡ አስገባችው። ከዚያም የጋዜጣዊ መግለጫው እስኪያልቅ ድረስም ጠበቀች። ሰራተኞቹ መድረኩን እያጸዱ ባሉበት ወቅት ሳራ በረጋ መንፈስ ሻንጣውን እየገፋች ምንም እንዳልተፈጠረ ሁሉ ወደ ህዝቡ መሃል ተቀላቀለች። ሳራ ሰራተኞቹ ሻንጣውን ወደ አንድ የጭነት መኪና እንዲጫን አደረገች። በመቀጠልም አዲሱ ቅርንጫፍ ሊከፈትበት ወደ ታቀደው የገበያ ማዕከል እንዲጓዝ አደረገች። ሳራ በደህንነት ካሜራዎች ላይ በግልጽ እንድትታይ ስትል ሆን ብላ በገበያ ማዕከል ውስጥ ለረጅም መንገድ ተጓዘች። ልክ ስራ እየተቆጣጠረች ያለች በማስመሰል ፍጹም የሆነ መስመር ፈጠረች። ቀደም ሲል ወደ አሰበችው ቦታ ስትደርስ ሳራ ሻንጣውን ወደ አንድ የተደበቀ ስፍራም ገፋችው። ይህ ቦታ ቀደም ሲል በአጋጣሚ ወዳገኘችው ሚስጥራዊ የመሬት ውስጥ የፍሳሽ ማስወገጃ መስመር በቀጥታ የሚወስድ ነበር። ነገር ግን ሳራ ያልጠበቀችው ነገር ቢኖር ሚንጆንግ ሙሉ በሙሉ እንዳልሞተች ነበር። ሚንጆንግ በማይበገር የህልውና የመኖር ፍላጎት የብርሃን ጭላንጭል በመከተል ከዚያ የሚሸተውን የፍሳሽ ቦይ ውስጥ እየተሳበች ለመውጣት ሞከረች።
በዚያ እርጥብ የፍሳሽ ማስወገጃ ግንብ ላይ ፖሊስ በመቶዎች የሚቆጠሩ ተደራራቢ የጣት አሻራዎችን አግኝቷል። ይህ የሚያሳየው ሚጆንግ በመጨረሻዎቹ የህይወት ቅጽበቶች ላይ ለመኖር ትጥር እንደነበረ ነው። ወደ ላይኛው ምድር ለመድረስ ጥቂት ርቀት ብቻም ነበር የቀራት። ነገር ግን በመጨረሻ ሚጆንግ ሙሉ በሙሉ ደከማትና በዚያ ጨለማ ውስጥ በቅዝቃዜ ምክንያት ህይወቱ አለፈ። ፖሊስ ለሳራ የእስር ማዘዣ ለማውጣት እየተዘጋጀ ባለበት ወቅት ሳራ ራሷን በፈቃደኝነት ፖሊስ ጣቢያ ተገኘች። ሆኖም የምርመራ ወንበር ላይ በተቀመጠች ጊዜ ሳራ የመጣችው ወንጀሏን ለመናዘዝ ሳይሆን ከምርመራው ጋር ለመተባበር ብቻ እንደሆነ በረጋ መንፈስ ተናገረች። ማጭበርበሩንና የተሰነዘሩባት ክሶቹን በሙሉ ውድቅም አደረገች። አይኖቿ ቀዝቃዛ ነበሩ። ልክ ሁሉም ነገር አለመግባባት ብቻ እንደነበር አድርጋ ነበር ያቀረበችው። እናም እውነተኛው ጦርነት ምናልባት አሁን ገና መጀመሩ ነበር። ሳራ ይህ ዓለም እንደዚህ ነው፣ በአንድ በኩል ምህረት የተሞላበት በሌላ በኩል ደግሞ ጨካኝ ነው ስትል ተናገረች። በአንድ በኩል የሚያብረቀርቁ መብራቶች የተሞሉ ድንቅ ድግሶች ሲኖሩ፣ በሌላ በኩል ደግሞ ማንም ሳያውቅ በጨለማ ውስጥ በቅዝቃዜ የሚሞት ሰው አለ። መርማሪ ፓርክ ወዲያውኑ ትኩረቱን ያደረገው በጂዮን የ15 ቢሊዮን ወን ኢንቨስትመንት ላይ ነበር። ሁለቱም ፊት ለፊት እንዲጋፈጡም ጠየቀ። ነገር ግን ማንም ያልጠበቀው ነገር ቢኖር ወደ ፖሊስ ጣቢያ ከመምጣቷ በፊት ሳራ ሙሉውን ገንዘብ ወደ ጂዮን አካውንት በድጋሚ ያስገብታ ነበር። ሳራ ይህንን ገንዘብ የኢንቨስትመንት ትርፍ ስትልም ጠራችው። ሳራ በረጋ መንፈስ አንድ ወሳኝ ንግግርም ጨመረች። ቡድዋር ማጭበርበሪያ ካልሆነ ጂዮን በህዝብ ገንዘብ ምዝበራ ልትከሰስ አትችልም አለች። ይህ ንግግር ጂዮንን ከድንጋጤው ያነቃ ሲሆን ከቀረበባት የገንዘብ ምዝበራ ክስ ራሷን ለመከላከል እንድትፈልግ አደረጋት። ጂዮን ይህ ህጋዊ ኢንቨስትመንት መሆኑን ብቻ ለማረጋገጥ ተገደደች። ይህም ማለት ከሳራ ጎን መቆም ነበረባት ማለት ነው። ያለ ህጋዊ ክስ ሳራ መክሰስ እጅግ በጣም አስቸጋሪ ሆነ። በቂ ማስረጃ አለመኖርና ከሳሽ አለመኖሩ ሁሉን ነገር በጥርጣሬ ደረጃ ብቻ እንዲቀር አደረገው። ሳራ በቀስታ ፈገግ ብላ በረጋ መንፈስ ከምርመራ ክፍሉም ወጣች። በኮሪደሩ ላይ ሳራ በአንድ ጥግ በዝምታ ቆሞ ወደ ነበረው መርማሪ ፓርክ ዞር ብላ ተመለከተች። አይኖቻቸው ለአፍታ ተገናኙ። አንደኛው ወገን በማስላት ላይ ሲሆን፣ ሌላኛው ወገን ደግሞ ያልተነገሩ ቃላት በውስጡ ይዞ ነበር። ውጊያው ገናም አልተጠናቀቀም። ሳራ ከፖሊስ ጣቢያ እየወጣች ሳለ መርማሪ ፓርክና ባልደረቦቹ ወዲያውኑ የምርመራ ቪዲዮውን በድጋሚ መገምገምም ጀመሩ። ቪዲዮ ሳራ በአንድ በኩል ድንቅ ድግስ ነበር ስትል እና በሌላ በኩል ደግሞ በቅዝቃዜ የሞተ ሰው አለ ወዲያውኑ ነጥብ ላይ ሲደርስ መርማሪ ፓርክ በድንገት እንዲቆም አዘዘ። መርማሪ ፓርክ ቪዲዮውን ወደ ኋላ እየመላለሰ በተደጋጋሚ እያየ ሲሆን አንድ ያመለጣቸው ዝርዝር ነገር እንዳለ ተገነዘበ። ወዲያውኑ መርማሪ ፓርክ የእስር ትዕዛዝ አስተላለፈ። ሳራ ወደ ውጭ እንደወጣች በዚያ በፈሳሽ ቦይ ውስጥ የተገኘችው ማንነቱ ያልታወቀችው ሴት በመግደል ወንጀል ተጠርጥራ በድንገተኛ ሁኔታም ተያዘች። በመጨረሻም ሳራ ወደ ምርመራ ክፍሉ በድጋሚ ተመለሰች። ሳራ መርማሪ ፓርክ ለምን እሷን ብቻ ኢላማ ማድረግ እንደወሰነና እሷን ለመክሰስ ምን አይነት ማስረጃ እንዳለው ጠየቀች። መርማሪ ፓርክ ወንጀሉ የተፈጸመው ሳራ የቡድዋርድ ልዩ ድግስ ባዘጋጀችበት በዚያ ምሽት መሆኑን ጠቆመ። ነገር ግን ሳራ በርካታ ከወንጀሉ ነፃ የሚያደርጓት ምስክሮች ስላሏትም ንቀትም አሳየች። በዚያን ጊዜ መርማሪ ፓርክ ወሳኙ ማስረጃ ይፋ አደረገ። ከተጎጂዋ ጥፍሮች ስር የገዳዩን የቆዳ ሴሎችና ደም ተገኝቷል። ይህንን ስትሰማም ሳራ ላፍታም ደነገጠች። ሊጠፉ የሚችሉ ምልክቶች አሉ፣ ዲኤንኤ ግን መቼም ቢሆን አይዋሽም። መርማሪ ፓርክ ለሳራ እንደነገራት እሷ ሳታስበው መርማሪዎቹና ወንጀለኞቹ ወንጀሉን የፈጸሙ ሰው ብቻ የሚያውቁት ሚስጥር ተናገረች። የተጎጂዋ የሞት መንስኤ በከፍተኛ ቅዝቃዜ ምክንያት መሆኑ ነበር። ይህ ዝርዝር መረጃ መቼም ቢሆን ለሕዝብ ይፋ አልተደረገም ነበር። በዚህ መነሻ ፖሊስ ሳራ ከመሞቷ በፊት ተጎጂዋን ያየችው የመጨረሻዋ ሰው እና ትክክለኛው የሞት መንስኤ የሚያውቅ ብቸኛ ተጠርጣሪ ናት ወደሚለው መደምደሚያ ላይ ደረሰ። መርማሪ ፓርክ እንዳስረዳው ሳራ የድርጊቱ ፈጻሚ ብትሆን ኖሮ ያታለለችውን ገንዘብ ሁሉ ይዛ ትጠፋ ነበር። ነገር ግን በመጨረሻ ሳራ አልጠፋችም። ይህ የሚያሳየው በዚያ ምሽት ያልታሰበ አደጋ እንደተከሰተ ነው። ሳራ በዝምታ ሲጋራ እንዲሰጣት ጠየቀች። ሲጋራ ማጨስ ማቆም ሁልጊዜ ትፈልግ እንደነበር በቀስታም ተናገረች። ያገኘቻቸው ባለሀብቶች ሁሉ ለአንድ ተጨማሪ ቀን መኖር ሲሉ ብቻ ሲጋራ ማጨስ ሊያቆሙ ይችላሉ። ነገር ግን እሷ እነሱን ለመምሰል ለአንድ ተጨማሪ ቀን የመኖር ጉጉትና ፍላጎት ምን እንደሆነ ልታውቀውም አልቻለችም። ሲጋራዋን አጭሳ ከጨረሰች በኋላ ሳራ ወደ ቀድሞ መረጋጋቷም ተመለሰች። ለባለሙያው መርማሪ ፓርክ እንደነገረችው ሰዎች የሚያምኗት እሷ ልዩ ችሎታ ስላላት ሳይሆን እነሱ
ይበልጥ የሚናፍቁትንና የሚመኙትን ነገር ምን እንደሆነ ጠንቅቃ ስለምታውቅ ነው። እናም ሳራ መርማሪ ፓርክ በዚያ ቅጽበት ያለውን ትልቁ ፍላጎት በግልጽ አየችበት። እሱም የእሷን ኑዛዜ መስማት ነበር። ነገር ግን በመቀጠል ሳራ በድንገት የአነጋገር ዘይቤዋን በመቀየር የህግ ድንጋጌዎችን መጥቀስ ጀመረች። የእስር ማዘዣ ተጠርጣሪው በቁጥጥር ስር በዋለ በ48 ሰዓታት ውስጥ መገኘት አለበት። በቂ ማስረጃ ከሌለ ፖሊስ ተጠርጣሪውን ወዲያውኑ መልቀቅ ያለበት ሲሆን፣ በመቀጠልም ፖሊስ ተጠርጣሪውን በዚያ ተመሳሳይ ወንጀል በድጋሚ እንዲያስረው አይፈቅድለትም። ይህ የሳራ ለመርማሪ ፓርክ ያቀረበችው የመጨረሻ ፈተና ነበር። ሳራ ካመለጠች እንደ አታላይ ትቆጠራለች። ሳራ ከታሰረች ደግሞ እንደ ነፍሰ ገዳይ ትቆጠራለች። ነገር ግን ሳራ ከ48 ሰዓታት በኋላ ከተለቀቀች ንጹህ ትባላለች። ከጊዜ ጋር የሚያደርገው ሩጫም በህጋዊ መንገድ ተጀመረ። ሳራ በድምጿ ውስጥ የፌዝ ስሜት እየታየባት በቀስታ ተናገረች። ሰዎችን ማመን የሚፈልጉትን ነገር ብቻ አጥብቀው እንደሚያምኑም ገለጸች። ሁሉም ማስረጃዎችን ወደ እሷ ቢጠቁሙም እንኳን ይህ ማለት ወንጀለኛዋ እሷ ናት ማለት እንዳልሆነም ተናገረች። የእሷ መረጋጋት መርማሪ ፓርክን በእጅጉ አስቆጣው። እሱ ሲከራከር ሳራ እውነተኛው ነፍሰ ገዳይ ካልሆነ ቁጣ ሊሰማትና ንጹሃን ለማረጋገጥ የተቻለን ሁሉ ልታደርግ ይገባ ነበር አለ። ነገር ግን ሳራ የተጠየቀችው መርማሪ ፓርክ በእውነት እሷን ማመን ይፈልግ እንደሆነ ብቻ ነበር። ብትችል ኖሮ ስትል ሳራ በረጋ መንፈስ ቀጠለች። ንጽህና የማረጋገጥ ብትችል ኖሮ ይህንን ያህል አልቆይም ነበርም አለችው። መርማሪ ፓርክ በሳራ ላይ ግፊት ማድረጉን ቀጠለ። እሷ በእውነት ማን እንደሆነችና ወንጀለኛዋ እሷ መሆኗን አለመሆኗን ለማወቅ አሁንም አንድ መንገድ ብቻ እንዳለም ገለጸ። እሱም የዲኤንኤ ምርመራ ነበር። ለምርመራው ናሙና ለመስጠት ፈቃደኛ መሆኗን አለመሆኗንም ጠየቃት። ያለምን ማመንታት ናሙና ለመስጠት አፏን ከፈተች። በመቀጠልም የጣት አሻራ ሰጠች። የላቦራቶሪ ምርመራው ውጤት ግን ሁሉን ሰው አስደነገጠ። የእሷ ዲኤንኤ እና የጣት አሻራዎቹ በየትኛውም የመረጃ ቋት ውስጥ በፍጹም አልነበሩም። እንዲሁም የፖሊስ በወንጀል ስፍራ ካሰባሰባቸው ማናቸውም ናሙናዎች ጋርም አይገጥምም ነበር። መርማሪ ፓርክ በድንገት የተገነዘበው ነገር ቢኖር ሳራ ከመጀመሪያው ጀምሮ ምንም አይነት እውነተኛ ማንነት የሌላት ያልተመዘገበች ሰው መሆኗን ነበር። ታሪኩ ከዚህ ቀደም ታይቶ የማይታወቅ መውጫ የሌለው ሁኔታ ውስጥ ገባ። ተጠርጣሪዋና ተጎጂዋ በግልጽ ከፊታቸው ነበሩ። ሆኖም ፖሊስ ማንነታቸውን ሊያረጋግጥ አልቻለም። ይህ ማለት በቀሩት 34 ሰዓታት ውስጥ በዓለም ላይ ስላለችና በተመሳሳይ ጊዜ ደግሞ ስለሌለች ሴት ወንጀለኝነቷን የሚያረጋግጥ ጠንካራ ማስረጃ ማግኘት ነበረባቸው ማለት ነው። ይህ ደግሞ ሊሆን የማይችል እጅግ አስቸጋሪ ተግባር ነበር። በዚያች ቅጽበት መርማሪ ፓርክ ከዚህ ቀደም አስቦት የማያውቀውን አንድ አዲስ ጭላንጭል ሀሳብ ማውጠንጠን ጀመረ። ነገር ግን መርማሪ ፓርክ ወደ ታሪኩ ይበልጥ ጠልቆ ሊገባ ሲል ባልታወቀ ሁኔታ የበላይ አለቃው መጥቶ መዝገቡ ወደ ሌላ ምርመራ ቡድን እንዲዛወር ተጠየቀ። አለቃው እንደሚያስጠነቅቀው ከሆነ ፖሊስ በሕጉ በተቀመጠው የጊዜ ገደብ ውስጥ የእስር ማዘዣ ለማውጣት የሚያስችል በቂ ማስረጃ ማግኘት ካልቻለ እስሩ የሕገወጥ ተደርጎ የሚቆጠር ሲሆን መርማሪ ፓርክ የዲሲፕሊን እርምጃም ይጠብቀዋል። መርማሪ ፓርክ ግን ተስፋ አልቆረጠም። በቀረው ጊዜ ውስጥ ወንጀሉን መፍታት እንደሚችል አመነ። የበላይ አለቃው ግን ንቀቱን አሳየው። አንድ ሰው አቅም የለሽ በሆነ ቁጥር ሁሉን ነገር ማድረግ እንደማይችል እያወቀ በከንቱ ቅዠት ውስጥ ይገባል ሲል በሽሙጥ ተናገረ። እንዲሁም መርማሪ ፓርክ ለዚህ ታሪክ ያለው ከፍተኛ ትኩረት ለደረጃ እድገት ካለው ስግብግብ ምኞት የመነጨ እንደሆነ በግልጽ ነገረው። መርማሪ ፓርክ ከስሩ ላሉ ባልደረቦች ሊመጣ የሚችለውን መጥፎ መዘዝ ሳያስብ ሰውን ለማሰር ቆርጦ ተነስቷል። ይህ ከባድ ጫና መርማሪ ፓርክ ላይ ትልቅ ሸክም የሆነበት ሲሆን ነገሩን በጥልቀት እንዲያስብበት አደረገው። በመጨረሻ መርማሪ ፓርክ የሳራን ስሜት በመንካት የውስጥ ሚስጥሯን ለማውጣት ወደ ምርመራ ክፍሉ ተመለሰ። የሳራን ስነ-ልቦና መከላከያ ግንብ ለመስበር ሲል የሐዘኔታ ድምፅ ተጠቀመ። ሳራ ግን ቀዝቃዛ ሳቅ ብቻ ሳቀች። ሳራ እንደተናገረችው አታላዮች ይበልጥ የሚያስቡት ከፍተኛ ትምህርት ወዳላቸውና ባለሙያ ለሆኑ ሰዎች ነው። ምክንያቱም እነሱ በራሳቸው አመክንዮ ስለሚያምኑ መቼም ቢሆን እንደማይታለሉ ስለሚያስቡ ነው። እናም ያ እምነታቸው ራሱ ትልቅ ድክመታቸው ነው። በተለይም የተወሰነ ማህበራዊ ደረጃ ላይ ያላቸው ሰዎች በራሳቸው ላይ እጅግ እምነት ስላላቸው ታለላቸውን ፍጹም አያምኑም። ይህንን ከተናገረች በኋላ ሳራ መርማሪ ፓርክን ትርጉም ባለው መልኩ ተመለከተችው። ሳራ መርማሪ ፓርክ ራሱ እንዲጠብቅ አስጠነቀቀችው። ምክንያቱም ራሷ የምታወራለት አይነት ሰው እሱ ራሱ ስለነበረ ነው። ይህ የስነ ልቦና ጥቃት ከከሸፈ በኋላ መርማሪ ፓርክ ወደ ዋናው ጉዳይ ተመለሰ። ድግሱ ካለቀ በኋላ ሳራ ወዴት እንደሄደችና ምን እንደሰራች ጠይቃት። ሳራ ለአዲሱ ቅርንጫፍ ዝግጅት ለማድረግ ወደ ገበያ ማዕከሉም እንደሄደችም ተናገረች።
ጠዋት 10 ሰዓት አካባቢ ስራዋን ጨርሳ ለማረፍ ወደ ሆቴል ሄደች። ፖሊስ እስኪያገኛት ድረስ ስልኳ ጠፍቶ ነበር። አልፎም ተርፎም በመኪናዋ ውስጥ ያለውን የቪዲዮ መቅረጫና የሆቴሉ የክፍል አገልግሎት መዝገብ እንዲመረምሩን በራሷ ፍላጎት ሀሳብ አቀረበች። ሆኖም መርማሪ ፓርክ ወዲያውኑ አዲስ አነጣጣሪ ነጥብ አገኘ። የሳራ ምስክርነት ከሌላኛው ቁልፍ ገጸ ባህሪ ከሳሙኤል ዲፓርትመንት ስቶር ሊቀመንበር ቾይ ምስክርነት ጋር ፍጹም ይጋጫል። ቀደም ሲል እሷ እንደገለጸችው ከሆነ የሳራ ብራንድ የኪራይ ውል ስምምነት ሳራ እንዳለችው አልሄደም ነበር። በእሷ የቀድሞ ምስክርነት መሰረት የሳራ ብራንድ በገበያ ማዕከል ውስጥ እንዲሰራ የሚፈቅደው ስምምነት ፈጽሞ አልጸደቀም ነበር። ስለዚህ ከሁለቱ አንደኛው በእርግጠኝነት እየዋሹ ነበር። መርማሪ ፓርክ የቡድዋር የሱቅ ቦታ በእውነት በሳሙኤል ህንፃ ውስጥ በግንባታ ላይ መሆኑንና ለመሆኑን ለማረጋገጥ ወዲያውኑ የበታች ሰራተኞችን ላከ። ብዙም ሳይቆይ በምርመራው የሳራ ምስክርነት እውነት መሆኑ ታወቀ። ከጥቂት ቀናት በፊት በገበያ ማዕከል ውስጥ ግንባታ ተካሂዶ የነበረ ቢሆንም አሁን ግን ሁሉም ምልክቶች በሙሉ ተወግደው ነበር። ግንባታው ሆን ብሎ መፍረስ ያለምንም ጥርጥር ያለ ሊቀመንበሮቹ ፈቃድ ሊከናወን እንደማይችል ልብ ማለት ያስፈልጋል። መርማሪ ፓርክ ከሊቀመንበሮቹ ውሸት በስተጀርባ ጠንካራ ምክንያት ሊኖረው እንደሚችል ገመተ። የሆነ ነገር ለመደበቅ እየሞከረች መሆን አለበት ብሎም አሰበ። መርማሪ ፓርክ ውሉ ከተፈረመ በኋላ ለምን እንደከዳሽ በመጠየቅ ሊቀመንበሮቹ በቀጥታ ተጋፈጠ። አልፎም ተርፎም ወሳኝ የሆነ የሲሲቲቪ ተንቀሳቃሽ ምስል እንዲሰረዝ ትዕዛዝ ሰጥታም ነበር። መርማሪ ፓርክ እንዲህ አይነቱ ከፍተኛ ደረጃ ያላት ሊቀመንበር ለማስቆጣት ሳራ ምን አድርጋ ሊሆን እንደሚችል ማወቅ ፈለገ። ሆኖም የሊቀመንበሮቹ ምላሽ ያልተጠበቀ ነበር። ይህንን ያደረገችው በሳራ ምክንያት እንዳልሆነም ተናገረ። በእውነቱ መርማሪ ፓርክ ከተጋፈጡ በፊት እሷ ራሷ መታለሏን እንኳን አታውቅም ነበር። በኋላ ላይ የትክክል ምስሎችን ከገመገመች በኋላ ነገሩ በኋላ ነው ከጉዳዩ በስተጀርባ ያለውን እውነት ያገኘችው። ሊቀመንበር ቾይ ሳራ አንድ ትልቅ ሻንጣ በገበያ ማዕከል ውስጥ እየጎተተች ስትሄድ ራሷ ባይኗ ማየቷን አመነች። በውስጥ የተጎጂው አስከሬን ሳይኖር አይቀርም ብላ እየጠረጠረች ሲሆን ያ ትዕይንት እጅግ አስፈርቷት ነበር። ከዚያ በኋላ ያደረገችው ነገር ወንጀለኛውን ለመጠበቅ ሳይሆን የገበያ ማዕከሉን መልካም ስም ለመጠበቅ ነበር። የእሷ አቋምና ምክንያት ይህ ነበር። መርማሪ ፓርክ ወዲያውኑ እየጎተተች ስትሄድ የሚለውን ቃል ትኩረት ሰጠ። መርማሪ ፓርክ ሴቷ ሊቀመንበር የክትትል ምስሉን በእርግጠኝነት እንዳየ ተረዳ። ሊቀመንበር ቾይ ስለ ክስተቱ ሳያውቁ ቪዲዮውን መሰረዝ እንደ ቸልተኝነት ሊቆጠር እንደሚችል፣ ነገር ግን ካዩት በኋላ መሰረዝ ሆን ብሎ ማስረጃ ማጥፋት ወንጀል ሊሆን እንደሚችል ተናገረች። ሆኖም ቪዲዮ ስለጠፋ መርማሪ ፓርክ ሊቀመንበር ቾይ መቼም ቢሆን እንዳየችው ሊያረጋግጥ አይችልም። በመቀጠል መርማሪ ፓርክ አንድ ስምምነትም አቀረበ። እሷ የፈለገችው የገበያ ማዕከሉን ስም መጠበቅ ከሆነ እሱ ሊረዳት እንደሚችል ገለጸ። ነገር ግን ባልተጠበቀ ሁኔታ ሊቀመንበር ቾይ ወዲያውኑ የመርማሪ ፓርክን የድምጽ መቅረጫ መሳሪያ መዛ ወጣችው። ከንግግራቸው ውስጥ አንዲት አረፍተ ነገር እንኳን ለሚዲያ ከተለቀቀ የመርማሪ ፓርክ የፖሊስነት የሙያ ህይወት እንደሚያበቃለትም ዝታ አስጠነቀቀችው። ይሁን እንጂ ውይይቱ ከመጠናቀቁ በፊት ሴቷ ሊቀመንበር አስደንጋጭ መረጃ ይፋ አደረገች። በዚያ ምሽት በነበረው የራት ግብዣ ላይ ከሳራ አጠገብ ልክ እሷ የለበሰችውን አይነት ተመሳሳይ ልብስ የለበሰች ሴት በአይኗ ማየቷን ገለጸች። መርማሪ ፓርክ ወዲያውኑ ይህ በምርመራው ውስጥ ትልቁ ሚና ያለው ነጥብ ሊሆን እንደሚችል ተገነዘበ። ፖሊስ በአስቸኳይ አዲስ ምርት ማስታወቂያ ወደ ነበረበት ስፍራ ተመለከተ። የካሜራ ገመዶች ተቆርጠው አገኙ። ስፍራው በደም ጠብታዎች የተበላሸና ምስቅልቅሉም የወጣ ነበር። ሁሉንም ምልክቶች አስቀድሞ የታቀደ ወንጀል መሆኑን ያሳይ ነበር። ሁለቱ ተመሳሳይ ልብሶች ሁለቱም በሳራ ትዕዛዝ ለየት ተደርገው የተሰሩ መሆናቸውን ማረጋገጥ ከተቻለ ይህ ለግድያ ዝግጅት የመደረጉን ማረጋገጫ ሊሰጥ ይችላል። ነገር ግን መርማሪ ፓርክ እንደ ሳራ ያለች ሴት እንዲህ አይነት ግልጽ ፍንጭ ትተዋለች ብሎ ለማመን ተቸገረ። በኋላም ፖሊስ ከፍተኛ ደረጃ ካለው የልብስ ስፌት ሱቅ ባለቤት ጋር ተገናኘ። እሱም ልብሱ ሳራ በሚባል ቋሚ ደንበኛ መታዘዙን አረጋገጠ። ይህ ትዕዛዝ ሁለት ተመሳሳይ ልብሶች እንዲሰፋ በመጠየቁ ምክንያት ያልተለመደም ነበር። መርማሪ ፓርክ ልብሱ በሚለኩበት ወቅት መርፌው የለባሹን ቆዳ ቧጭሮት ሊሆን ይችላል ብሎም አሰበ። ስለዚህ መርማሪ ፓርክ ከልብሱ ውስጥ የጨርቅ ላይ ማንኛውንም የቀሩ የዲኤንኤ ናሙናዎችን ለምርመራ ለመሰብሰብ ወሰነ። ከብሔራዊ ፎረንሲክ ኤጀንሲ የተገኘው ውጤት በፍጥነት ተመለሰ። ነገር ግን ሁሉም ሰው ያስደነገጠው ነገር ከሁለቱ ልብሶች የተገኘው የዲኤንኤ ናሙና ሙሉ በሙሉ አለመመጣጠኑ ነበር። ትንታኔው እንዳሳየው ከልብሱ መርፌ ላይ የተገኘው ዲኤንኤ ከተጎጂዋ የዲኤንኤ ጋር 99.9% ተመሳሳይ ነበር። ይህ ማለት ሁለቱም ልብሶች በከፍተኛ ሁኔታ ለራሷ
ከተጎጂዋ ተለይተው የተሰሩ ነበሩ ማለት ነው። ወንጀሉ የተፈጸመበት ዓላማም ስንመለከት ለግድያው ዝግጅት ያደረገው ሰው ራሷ ተጎጂዋ ነበረች። በዚህ ቅጽበት መርማሪ ፓርክ ከፊቱ ያለው ተቃዋሚ ምን ያህል አስፈሪ እንደሆነ በእውነቱ ተረዳ። መርማሪ ፓርክ ሰዎች ሁልጊዜ ማመን የሚፈልጉት ነገር ያምናሉ የሚሉትን የሳራን ቃላት አሰበ። አሁን የምርመራው አቅጣጫ እየተቀየረ የመጣ ይመስላል። ይህ በእንዲህ እንዳለ ፖሊስ የልብስ ስፌት ሱቁን የደህንነት ካሜራዎች ምስል በመጠቀም ሚጆን ቀደም ሲል ሰራበት ወደ ነበረው ትንሽ የእጅ ጥበብ ወርክሾፕ በታክሲ መሄዷን ደረሰበት። ነገር ግን እዚያ ሲደርሱ ቦታው ሙሉ በሙሉ ባዶ ነበር። ማሽነሪዎችና መዝገቦቹ በሙሉ ተጠራርገው ተወግደው ነበር። ማንም ሰው እዚያ ኖሮ እንደማያውቅ ሁሉ እያንዳንዱ የእንቅስቃሴ ምልክት በጥንቃቄም ተደምስሶ ነበር። ታሪኩ በድጋሚ ውስብስብ ሆነ። ተጎጂዋ ወንጀሉን ለመፈጸም የራሷ ዓላማ የነበራት ሲሆን የተጠርጣሪዋ ማንነት ግልጽ አልነበረም። የወንጀሉ ስፍራ ሙሉ በሙሉ ተጠርጓል። ሰዓቱ ደግሞ መቆጠሩን ቀጥሏል። ፖሊስ ጥልቅ ፍተሻ ቢያደርግም ነገር ግን ምንም አይነት ፍንጭ፣ አንዲት የፀጉር ዘለላ ወይም የጣት አሻራ እንኳን አልነበረውም። ምርመራው መውጫ ወደሌለበት አዘቅት በደረሰበት ወቅት መርማሪ ፓርክ ከወርክሾፕ አጠገብ የሚሰራ አንድ ሰው አስተዋለ። መርማሪ ፓርክ ወደ እርሱ ቀርቦ በወርክሾፕ ውስጥ የሚሰሩ ሰራተኞች አይቶ እንደሆነ ጠየቀው። ሰውየው ሲመልስ ከ10 ቀናት በፊት ፖሊስ በድንገተኛ ወረራ ህገወጥ የውጭ ሀገር ሰራተኞችን እንደያዘና ሰራተኞቹ በሙሉ ከደቡብ ኮሪያ እንዲባረሩ መደረጉን ነገረው። በዚያ ቅጽበት መርማሪ ፓርክ በሰውየው እጆች ላይ ያሉትን ጥቅጥቅ ያሉ የሻካራ ምልክቶችን አስተዋለ። ሰውየው ሲያስረዳ እነዚህ ምልክቶች ጨርቅ ለመቁረጥ መቀስን ለዓመታት በመጠቀማቸው የመጡ እንደሆኑና ይህም በሁሉም የልብስ ሰፊዎች ዘንድ የሚታይ የተለመደ ምልክት እንደሆነ ገለጸ። ይህ ዝርዝር ነገር ለመርማሪ ፓርክ በዚያ በፈሳሽ ቦይ ውስጥ የሞተችውን ወጣት ልጅ እጆች አስታወሰ። እሷም ተመሳሳይ ሻካራ ምልክቶችም ነበሯት። ወደ ምርመራ ክፍሉ ሲመለስ መርማሪ ፓርክ አንድ ደፋር መላምት አቀረበ። ምናልባት ከፊቱ ተቀምጣ ያለችው ሴት ሳራ ሳትሆን ራሷ ሚጆንግ ልትሆን ትችላለች። ሳራ መጀመሪያ ላይ የሚጆንግን ቦታ ለመውሰድ እሷን ለመግደል አስባ የነበረ ቢሆንም ሴራዋን ታውቅባት ሚጆንግ ሁኔታውን ወደ እሷ ለመቀየር አቅዳ ሊሆን ይችላል። ያ ግምት ትክክል ከሆነ ሚጆንግ የሳራን ማንነት ለመውሰድ ስትል እውነተኛዋን ሳራን ገደለች። በዚህ ምክንያት ሚጆንግ ሁልጊዜም ለመሆን ትመኘው የነበረውን ያንን ሰው ትሆናለች። ሆኖም መርማሪ ፓርክ ከፊቱ ካለችው ሴት ቁርጥ ያለ መልስም ማግኘት አልቻለም። ከዚያም መርማሪ ፓርክ በእውነቱና በሐሰቱ መካከል ያለውን ልዩነት ምናልባት አሁንም ትርጉም እንደሌለው ተገነዘበ። ምክንያቱም ሳራም ሆነች ሚጆንግ ሁለቱም ማንነታቸው ዋሹ ነበሩ። እውነተኛዋ ሳራ ከመጀመሪያው ጀምሮ አልነበረችም። መርማሪ ፓርክ አንድ ትልቅ ቁማር ለመጫወትም ወሰነ። ሁኔታውን ለመለወጥ ካስፈለገ ተቃዋሚዋ ይበልጥ የምትሳሳለትን ነገር ማጥቃት እንዳለበት ተረዳም። እሱም የቡድዋርድ ብራንድ ነበር። መርማሪ ፓርክ የቡድዋርድን ደረጃ በደረጃ ደንበኞችን የማጭበርበርና የማታለል አጠቃላይ ሂደት፣ የብራንዱን የመስራች የውሸት ማንነትና ከግድያ ወንጀል ጋር ያለውን ግንኙነት ጨምሮ ለሚዲያ ይፋ እንደሚያደርግ አስታወቀ። ይህ ያለምንም ጥርጥር ከባድና አጥፊ መቅሰፍት የሚሆን ነበር። ሳራ በከፍተኛ ሁኔታ ተቆጣች። የምርመራ ሰነዶችን ያለ ፈቃድ በራሱ ፍላጎት አሳልፎ የሚሰጥ የፖሊስ መኮንን ከስራው እንዲሰናበት ሊገደድ እንደሚችል አስጠነቀቀች። መርማሪ ፓርክ ግን ያለምንም መናወጥ ጸንቶ ቆመ። እሱ የሚፈልገው እውነት ብቻ እንደሆነና እውነቱ ሁሉን ነገር አመድ ቢያደርገው እንኳን ይህን ለማድረግ ዝግጁ እንደሆነም ተናገረ። እሱ ወንጀለኛውን እስከ መጨረሻው ድረስ ብቻ እያደነ ነበር። እሷ መዋጋቱን ካቆመች እሱም ያቆማል። ነገር ግን ሳራ በግልጽ አልተንበረከከችም ነበር። በዚያ ምሽት ስለ ቡድዋርድ ቅሌት የሚገልጽ ዜና በየቦታው ተሰራጨ። ብራንዱ እንዴት እምነትን መጫወቻ እንዳደረገና የመስራቾቹን እውነተኛ ማንነት እንዴት እንደደበቀ ቀስ በቀስ አጋለጠ። ደንበኞቹ በከፍተኛ ሁኔታም ተቆጡ። ከጀርባው ያለው ሰው እጅግ በጣም ከባድ ቅጣት እንዲቀጣ ጭምርም ጠይቁ ነበር። የህዝብ አስተያየት የሌለው ሰውን መስሎ መኖርና በሌላ ሰው ህይወት በበልጸግ በከፍተኛ ሁኔታ አወገዙ። ይህ ድርጊት የከፍተኛ ደህንነት ማጣትና የስነ ልቦና መዛባትን መግለጫ አድርጎ ተቆጠረ። እያንዳንዱ ትችት ሴትዮዋ ራሷ እንድትይዝ አደረጋት። መንፈሷ ሲሰበር ተቃርቦ ነበር። በቅዠቷ ውስጥ እንኳን ጠቅላላ ክፍል በውሃ ውስጥ እንደተዋጠ እና እሷና በሷ እጅ የገነባችው የቡድዋርድ ግዛት ቀስ በቀስ ወደ ጨለማ ጥቁር ባህር ውስጥ እየሰመጠ እንደሆነ ይታያት ነበር። በዚህ ምስቅልቅል መሃል የመርማሪ ፓርክ ድምጽ አስተጋባ። ሚስጥሩ ውሎ አደር መገለጡ የማይቀር እንደሆነና የተፈጠረው ውሸት ህልም ሲጠፋ ሰዎች ከሚያስቡት በላይ በቀላሉ እንደሚተውን ተናገረ። እሷ ራሷ እውነተኛ እስከሆነች ድረስ ቡድዋርድ እውነተኛ መሆን ይችል ነበር። በደረሰባት ከፍተኛ የስነ ልቦና ጫና ምክንያት
ሳራ በመጨረሻም ተሰበረች። የእስር ክፍሏን የብረት በር በከፍተኛ ሁኔታ በመምታት መርማሪ ፓርክን በድጋሚ ለማየት ጠየቀች። በምርመራ ክፍል ውስጥ መርማሪ ፓርክ የሳራ በፈቃደኝነት የጥፋተኝነት ኑዛዜ በመስጠቷና ከምርመራ ጋር በመተባበሯ ለቅጣት ማቅለያ ያላትን ብቸኛ እድል መሆኑን ግልጽ አደረገላት። እሱ ሊረዳት የሚችለውም እስከዚህ ድረስ ብቻ ነበር። የቀረው ግን በእሷ ምርጫ ላይ ተመሰረተ ነበር። በዚህ ጊዜ ሳራ ራሷን ዝቅ ለማድረግ የወሰነች ትመስል ነበር። ግድያዋንም መፈጸሟን አመነች። ፖሊሶች የእፎይታ ትንፋሽ መተንፈስ ሲጀምሩ እሷ በእንባ ተውጣ እሷ ሚጆንግ መሆኗን አመነች። በመቀጠልም የሳራ ፊት እንዴት እንዳበላሸችውና የተጎጂዋን አስከሬን በፈሳሽ ቦይ ውስጥ እንዴት እንዳስወገደችው እንዲሁም ከሞቷ በኋላ ሚጆንግ በዚያ ማንነት ስር በቀላሉ መኖር ትችል እንደነበረ እያንዳንዱን ዝርዝር ነገር ተናገረች። ሚጆንግ የቀረቡላትን ክሶች በሙሉ ያመነች ሲሆን ቅጣቱን ለመቀበል ዝግጁ ነበረች። ነገር ግን በፊቷ ላይ ምንም አይነት የጸጸት ምልክት አይታይም ነበር። መርማሪ ፓርክ አሁንም በረጋ መንፈስ ቀጠለም። ይህ የጥፋተኝነት ኑዛዜ በመጨረሻም ከራሷ በላይ የምትሳሳለትን የቡድዋር ብራንድ ለመጠበቅ ብቻ እንደሆነ ማመነም። የመርማሪ ፓርክ ባልደረቦች የዚህ ሴት ስሌት በግል ተረድተውትም ነበር። እሷ የህግ ክፍተትን እየተጠቀመች ነበር። የግድያው ተጎጂ እውነተኛዋ ሳራ መሆኗን ተረጋገጠ። ከቡድዋር ብራንድ ጋር የተያያዘ የማጭበርበር ምርመራ መውጫ ወደ ሌለው ሁኔታ ውስጥ ሊገባ ይችላል። ምክንያቱም በዚያ ጊዜ የወንጀል ተጠያቂነት ሊሸከም የሚችል አካል በህይወት አይኖርም። መርማሪ ፓርክ የጉዳዩን ዋና ትኩረት ግድያ መፈጸሟን ከማረጋገጥ ወደ እውነተኛ ማንነቱ ወደ መወሰን እንደተቀየረም ተገነዘበ። መርማሪ ፓርክ ለምን ተጎጂዋን እንዲህ ባለ ጨካኝ ሁኔታ እንደገደለች ጠየቃት። ሚጆንግ በሀዘን ስሜት ስትመልስ ሳራ በህይወት ከመኖሯ ይልቅ መሞቷ ለዓለም የተሻለ የሚሆንላት አይነት ሰው ነበረች አለች። እንደ ሚጆንግ አባባል ከሆነ በሳራ ምክንያት ጉዳት የደረሰባቸው ሰዎች ሆኑ እሷ ራሷ የሳራ በህይወት መቀጠል በእውነት አይመኙም ነበር። ይህ ቢሆንም እንኳን መርማሪ ፓርክ በከፍተኛ በራስ መተማመን የሚጆንግ ሴራዎች በሙሉ ከንቱ እንደሆኑ ገለጸ። ምክንያቱም እውነቱ አንድ ብቻ ነው፣ አንቺ ራስሽ ሳራ ነሽ፣ እናም ሚጆንግ የገደልሻት አንቺ ነሽ አላት። ሴትዮዋ ግን በንቀት ስሜት መርማሪ ፓርክን ይህንን ሊያረጋግጥ እንደማይችል መለሰችለት። ወዲያውኑ መርማሪ ፓርክ የመጨረሻውና እጅግ ወሳኝ ማስረጃ ይፋ አደረገ። እሷ የኩላሊት ንቅለ ተከላ አድርጋ እንደነበር ያውቃል። ሆስፒታሉ አሁንም የእሷን ናሙናዎች እንደያዘ አልተጠራጠረም ነበር። እነዚያ ናሙናዎችን ከቀድሞ የሕክምና መዝገብ ላይ በማነጻጸር እውነተኛ ማንነቷን ከእንግዲህ መደበቅ አይቻልም። መርማሪዎቹ ለዲኤንኤ ምርመራ የሚሆን ናሙና ለመውሰድ ወደ ሆስፒታል አመሩ። የምርመራው ውጤት ሙሉ እውነት ይፋ ማድረግ ነበረበት። ነገር ግን በዚያ ቅጽበት የመርማሪ ፓርክ ስልክ ጮኸ። በሌላኛው ወገን ያለው ሰው መጥፎ ዜና በሰረው። በሆስፒታሉ ተቀምጦ የነበረው ናሙና በአስገራሚ ሁኔታ ጠፍቶም ነበር። ሴትዮዋ የአሸናፊነት ፈገግታ ማሳየች። ለመርማሪ ፓርክ እሷ አሸናፊ መሆኗን ነገረችው። የመርማሪ ፓርክ አመክንዮ በሀሳብ ደረጃ ትክክል ሊሆን ቢችልም በህግ ፊት ግን ሊረጋገጥ የሚችል እውነታ እንዳልሆነ ገለጸች። ራሷ በሚጆንግ ስም በመደበቅ ግድያውን ጨምሮ ሁሉን ነገር አመነች። ጠቅላላ የምርመራ ቡድን መውጫ አጥቶ ግራ ተጋባ። የእሷ ኑዛዜ ከምርመራው ጋር በፍጹም የሚገጥም ቢሆንም እውነተኛ ማንነቷ ግን ሊያረጋግጡ አልቻሉም። ሰዓቱ እያለቀም ነበር። የቁጥጥር ስር ማቆያ ጊዜው ወደ 48 ሰዓት ገደብ እየተቃረበ ነበር። ህጉ እንደሚያዘው ከሆነ የእስር ማዘዣ በዚህ ጊዜ ገደብ ውስጥ መገኘት አለበት። ካልሆነ ግን ፖሊስ ወዲያውኑ ሊለቃት ይገደዳል። በዚያው ተመሳሳይ ወንጀል በድጋሚ ሊያስራትም አይችልም። ይህ ማለት ከምሽቱ 12 ሰዓት በፊት መርማሪ ፓርክ በማስረጃ እጥረት ምክንያት ልጅቷን ለመልቀቅ ይገደዳል። ካልሆነ ግን ፖሊስ መሻገር የሌለበትን ቀይ መስመር ማለፍ ይኖርበታል። በመጨረሻም ከከባድ የውስጥ ትግል በኋላ መርማሪ ፓርክ የመጨረሻ ውሳኔውን አስተላለፈ። በእስር ማዘዣ የስም ቦታ ላይ ሚጆንግ የሚለውን ስም በቁርጠኝነት አሰፈረ። ሴትዮዋ ካቴና ተቆልፎባት ከፖሊስ ጣቢያው ተመርታ ወጣች። ቁጥር ስፍር የሌላቸው ካሜራዎችና ጋዜጠኞች የተሰነዘሩት ተከታታይ ጥያቄዎች ቢገጥሟትም እሷ ግን አንዲትም ቃል አልተናገረችም ነበር። በፍርድ ቤት ዳኛው ሚጆንግ ሆን ብሎ ሰውን በመግደልና አስከሬን በመጣል ወንጀል ጥፋተኛ ነች ሲል ለ10 ዓመት እስራት ፈረደባት። ጉዳዩን በመጨረሻም ተዘጋ። ባካሄደው ስኬታማ ምርመራ ምክንያት መርማሪ ፓርክ ተሸለመ። ሴትዮዋ ወደ እስር ቤት በመግባት የታራሚዎችን ልብስ ለበሰች። በዚያን ጊዜ ከዓመታት በፊት ያደረገችው የኩላሊት ንቅለ ተከላ ቀዶ ጥገና ምልክት በሚያሳይ ጠባሳ በግልጽ ታየ። ከዓመታት በኋላ መርማሪ ፓርክ በእስር ቤት ለመጠየቅ መጣ። ሳራ የተባለች ሰው ማንነቷ እንዳልታወቀ አስከሬኑና እንደተቀበረች ነገራት። መስራቹ ባይኖርም እንኳን የቡድዋር የብራንድ አሁንም ማደጉን መበልጸጉን ቀጥሏል። ይህንን ስትሰማ ሴትዮዋ በደስታና በእርካታ ፈገግ አለች። ወደ መርማሪ ፓርክ ዞር ብላ
በመመልከት በመጨረሻ የያዘው ሰው ማን እንደሆነም ጠየቀችው። ከዚህ ጉዳይ በኋላ የፖሊስ መኮንኑ እድገት አገኘ። የቡድዋር ብርሃን ሳይበላሽ እንደነበር ቀጠለም። ማንም ሰው ተበዳይ መሆኑን ካላመነ ማጭበርበር በእውነት ዓለም ላይ ሊኖር ይችላል። መርማሪ ፓድ ለረጅም ጊዜ አንሰላሰለ። በመጨረሻ ምንም እንኳን መልሱ ግልጽ ቢመስልም ለብዙ ዓመታት በውስጡ ሲያሳድደ የነበረውን ያንን ጥያቄ ጠየቃት። ሴትዮዋ ምንም አይነት ምላሽ ሳትሰጥ በዝምታ ተመለከተችው። በመጨረሻ ላይ ሁለቱም ዞር ብለው እርስ በርስ ተያዩ። ታሪኩን በዚህ ላይ ያበቃል።